ብልጽግና ፓርቲ እጀምራለሁኝ። የኢትዮጵያ ብሔራዊ ደህንነት ስጋት ከምን የሚመነጭና ከየት የሚመነጭ ነው? የኢትዮጵያ የብሔራዊ ደህንነት ስጋቶችን በሁለት መንገድ እናያቸዋለን። አንዱ ከውስጥ ካለ ተጋላጭነት የሚመነጭ ነው። ሁለተኛው ደግሞ ይህንን የውስጥ ተጋላጭነት በመጠቀም ኢትዮጵያን ለማዳከም የሚሞክሩ የውጭ ኃይሎች እንቅስቃሴ ነው። ስለዚህ እነዚህ የተሳሰሩ እንቅስቃሴዎች የብሔራዊ ደህንነት ስጋት ናቸው ብለን እናምናለን። በማኒፌስቶአችሁ ላይ የኢትዮጵያ ዕጣ ፈንታ ከሁለቱ ውሃዎች ማለትም ከቀይ ባህርና ከአባይ ጋር የተሳሰረ ነው ብላችኋል። ምን ማለታችሁ ነው? በማኒፌስቶአችን ላይ ሁለቱን ታላላቅ የውሃ አካላት በዛ አይነት መንገድ ስናስቀምጥ በእኛ እይታ የኢትዮጵያ መጻኢ ተስፋ፣ እድገቷ፣ አቅሟ የሚወሰነው እነዚህን ሁለት ታላላቅ የውሃ አካላት አባይንና ቀይ ባህርን በአግባቡ መጠቀም ስንችል ነው። አባይን ያለውን ሙሉ የልማት አቅም ስንጠቀም፣ ቀይ ባህርንም ደግሞ እንዲሁ ለሎጂስቲክስ፣ ለባህር ጉዳዮች፣ ለደህንነታችን በአግባቡ ስንጠቀም ኢትዮጵያ ከፍ ትላለች፣ ታድጋለች፣ ትበለጽጋለች ብለን ማመናችንን ነው የሚያመላክተው። አባይ ከኢትዮጵያ የሚነሳ ታላቅ ወንዝ በመሆኑ ምክንያት አንዱ የኢትዮጵያን ዕጣ ፈንታ የሚወስን ነው ብላችሁ ማስቀመጣችሁ ትክክል ሊሆን ይችላል። ቀይ ባህር ግን ኢትዮጵያ በየት በኩል አግኝታውና በየት በኩል ህልውናውን የሚያረጋግጥ ሆኖና በምን መንገድ የምትጠቀመው ሆኖ ነው እንደ አንድ የህልውና ዕጣ ፈንታ መሳይ አድርጋችሁ ያስቀመጣችሁት? በታሪካችን እንደምናየው ከታሪክም እንደምንረዳው ኢትዮጵያ ቀይ ባህርን በቀረበች ጊዜ ቀይ ባህርን በምትጠቀምበት ወቅት ከፍ ያለ የንግድ ትስስር፣ ከፍ ያለ ዓለም አቀፋዊ ተጽዕኖና ግንኙነት ነበራት። በተጨማሪም በቅርብ የተደረጉ የተባበሩት መንግስታት ድርጅት ጥናቶችም እንደሚያመላክቱት አንድ ሀገር የራሱ ወደብ ሲኖረው ራሱ የሚጠቀምበት የባህር በር ሲኖረው እና ሳይኖረው በኢኮኖሚው ላይ ትልቅ ልዩነት ያመጣል። ዶክተር ገዱ የዚህ ሀሳባችሁ መነሻ ታሪክ ነው ነባራዊ እውነታ? ነባራዊ እውነታውንም እየተናገርኩኝ ነው። ነባራዊ እውነታ 20% ያህል የአንድ ሀገር እድገት እንዲቀንስ ያደርጋል የባህር በር አለመኖር። ስለዚህ ይህንን ነባራዊ ሁኔታ ነው መለወጥ የምንፈልገው። ኢትዮጵያ እያደገች ነው፣ ግን የባህር በር ቢኖረን አስተማማኝ የሆነ የራሳችን ወደብ ቢኖረን እድገታችን ከዚህ በላይ ሊሳለጥ በሌላት የባህር በር ዕጣ ፈንታዋ ይወሰናል ስትሉ በሌለ ነገር እንዴት ዕጣ ፈንታ ይወሰናል ብላችሁ አስቀመጣችሁ ነው? ጥያቄው ያለፈ ታሪክ እውነታ ነው፣ አሁን ያለው እውነታ ነው። ዛሬ ሌለን ነገር ትላንት ነበረን፣ ነገ ደግሞ ይኖረናል ብለን እናምናለን። በሰላማዊ ዲፕሎማሲያዊና ህጋዊ መንገዶች ባህር በር እንዲኖረን ማድረግ እንችላለን ብለን ቁርጠኛ አቋምና እምነት አለን። በማኒፌስቶአችሁ ላይ አስተማማኝ የባህር በር ማግኘት ህጋዊና ፍትሃዊ መብታችን መሆኑን ከፍ አድርገን አንስተናል ብላችኋል። ጉዳዩን ማንሳቱን ብቻ እንደ ስኬት ነው ወይ የምታዩት? በማንሳት ምን አገኛችሁ? ጉዳዩን ማንሳት በራሱ አንድ ስኬት ነው። የመጨረሻው ስኬት አይደለም፣ ግን የስኬት ጅማሮ ነው። ያልተጀመረ መንገድ አይገባደድም፣ አይጠናቀቅም። ስለዚህ በማንሳታችን ምን አገኛችሁ ከተባለ ኢትዮጵያ ያጣችሁን፣ ኢትዮጵያ የተጎዳችሁን ዓለም እንዲያውቀውና እንዲረዳው ይህንን ጥያቄ እንዴት ምላሽ እንስጠው ብሎ ንግግር እንዲጀመር ማድረግ ችለናል። ስለዚህ ይሄ የሂደቱ አንድ ስኬት ነው ብለን እናስባለን። የባህር በር ጥያቄው ያልተጠናና ወቅቱን ያልጠበቀ ኢትዮጵያን ለከበባ ቀጠናውን ደግሞ ለከፍተኛ ውጥረት የዳረገ ነው የሚል ጠንካራ ትችት ይሰማል። ምንድነው የብልጽግና ፓርቲ ምላሽ በዚህ ላይ? ይህንን በፍጹም የምንቀበለው ትችት አይደለም። ኢትዮጵያ የባህር በር ጥያቄዋን በማንሳቷ ቅር የተሰኙ የከፋቸው የተወሰኑ ኃይሎች ሊኖሩ ይችላሉ። እነዚህ ኃይሎች ግን የኢትዮጵያን በጎ መቼም የማይፈልጉ ናቸው። እነዚህ ኃይሎች ስለተቃወሙ ብለን ህዳሴ ግድብን አልተውንም። የብሔራዊ ጥቅማችንን ማዕከል አድርገን አስቀድመን መቀጠል መሄድ እንዳለብን እናምናለን። አብዛኛው ሀገራት ደግሞ የኢትዮጵያ ጥያቄ ፍትሃዊና ተገቢ እንደሆነ ተረድተዋል። ስለዚህ ይሄ ትችት ሚዛን የሚደፋ ነው ብለን ለምን የብዙ ሰው ጥያቄ ብልጽግና ፓርቲ መንግስት ሆኖና ተመስርቶ ሀገር መምራት ከጀመረ 7-8 ዓመቱ ነው። በዚህ ጊዜ ውስጥ እንዴት ያለ ጥልቅ ጥናት እንዴት ያለ ጊዜ ኖሯችሁ ነው የበሰለ ሀሳብ አቅርበናል የምትሉት? መቼ ነው ያጠናችሁት? ይህንን ጥያቄ ማንሳት የጀመርነው የብልጽግና ፓርቲ መንግስት ከሆነ ጊዜ ጀምሮ ነው። ለህዝብ ይፋ ሆኖ የወጣው ግን
ቀረብ ባሉ አመታት ነው። ስለዚህ በዚያ ሂደት ውስጥ ሰፊ ውይይት ለማድረግ ችለናል። ሌላው ታሳቢ መደረግ ያለበት ደግሞ ቀረም ባለው መንግስት ይህንን አጀንዳ ለማፈን ጥረት ቢደረግም በተለያዩ አገር ወዳድ ኢትዮጵያን ለረጅም ዓመታት ለ30 ዓመት ማለት እንችላለን ሲነሳ ሲብሰለሰል ሲጻፍበት ውይይት ሲደረግበት የቆየ አጀንዳ ነው። ስለዚህ አጀንዳው የበሰለና እንደው የዘገየ ሊባል የሚችል እንጂ ያለ ጊዜው ቀድሞ መጣ ሊባል የሚችል አጀንዳ አይደለም። ይሄን ጥያቄ የብልጽግና ፓርቲና ብልጽግና የሚመራው መንግስት ሲያቀርብ በአንድ በኩል የሀገራትን ሉዓላዊነት የሚጣረስ በመሆኑ ምክንያት ሀገሪቱን የግጭት ቀጠና ሊያደርጋት ይችላል፣ ቀጠናውንም የግጭት ማዕከል ሊያደርገው ይችላል የሚል ጥያቄ ያላቸዋል። ሌሎቹ ደግሞ በዲፕሎማሲያዊ መንገድ ይሄኛውን ማስፈጸም የሚችሉበት መፍትሄ ሳይኖራቸው ነው ጉዳዩን አጀንዳ አድርገው ጠረጴዛ ላይ ያስቀመጡት የሚል ጥያቄ ማለት እንደዛ አይደለም። ምክንያቱም የሀገራትን ሉዓላዊነት ባከበረ መንገድ በተለያየ ሰጥቶ መቀበልና በስምምነት የባህር በር ጥያቄያችን እውን ሊሆን ይችላል። እንዲህ ያለ ተሞክሮ በሌሎች ዓለማትም አለ። በኮንሴሽን ሊሆን ይችላል፣ በሊዝ ሊሆን ይችላል፣ በመሬት ልውውጥ ሊሆን ይችላል። በተለያዩ አግባቦች የባህር በር ማግኘት እንደሚቻል ተሞክሮች ያሳያል። የባህር በር ማግኘት የምትፈልጉት ለማን ምን ሰጥታችሁ ከማን ነው? እሱ በድርድር ሂደት የሚበስልና የመጨረሻ ውጤቱ የሚታወቅ ነው። ስለዚህ ዛሬ ላይ ከድርድሩ ቀድመን ለገሌ ይሄንን ሰጥተን ብለን ማገባደድ እና መደምደም አንችልም። ቀደም ሲል ጉዳዩ ተጠናና የበሰለ ነው አሉኝ። አሁን ደግሞ ጉዳዩ ሲበስል ነው የድርድሩን ጉዳይ የምንናገረው አሉኝ። ሁለት የተጋጨ ሀሳብ ነው ያነሳው። አልተጋጨም። ጥናታችን በስሏል። ድርድሩ ደግሞ ቀጣይ ምዕራፍ ነው። አንዱ ምዕራፍ አልቋል ማለት ሌላው ምዕራፍም አልቋል ማለት አይደለም። በተከታታይ መሄድ ያለባቸው ጉዳዮች ናቸው። ከሶማሌላንድ ጋር የተፈረመው የመግባቢያ ስምምነት በምስራቅ አፍሪካ ቀጠና ላይ ከፍተኛ ውጥረት ፈጥሯል። ይህ ስምምነት ኢትዮጵያን በዲፕሎማሲው መድረክ የተገለለች ከማድረግ በስተቀር ለኢትዮጵያ ምንም አልፈየደም የሚል ጥያቄ ያላቸው ብዙ ሰዎች አሉ። ኢትዮጵያ ተገላለች የተባለው እንዴት ነው ብዬ ነው እኔ ጥያቄ የምጠይቀው። ባለፉት ጥቂት ዓመታት ብቻ ወደ ኢትዮጵያ የመጡ የሁለትዮሽ ግንኙነታቸውን ከኢትዮጵያ ጋር ለማጠናከር የመጡ የተለያዩ ሀገራትን ልኡካንን ብናይ በዓለም አቀፍ መድረኮች ኢትዮጵያ የተባበሩት መንግስታት የሰብአዊ መብት ምክር ቤት ተመራጭ ሆናለች። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተመራጭ ሆናለች። የብሪክስ አባል ሆናለች። የጂ20 ታዳሚ ሆናለች። በየጊዜው የተለያዩ ከፍተኛ ልኡኮች ወደ ኢትዮጵያ እየመጡ ይገኛሉ እና እንደዚህ ያለ መገለል አለ ወይ? እና ተገላለች የሚባለው አንዳንዶች ራሳቸው የሚመኙትን እየተናገሩ ካልሆነ እውነታው እንደዚህ እንዳልሆነ በግልጽ ተገላለች ያስባለው ይሄኛውን ስምምነት መፈራረሙን ተከትሎ የጎረቤት ሀገራት እንደ ሶማሊያ ያሉት ሀገራት እንደ ሱዳን ያሉት ሀገራት ሻገር ብለው እንደ ግብጽ ያሉ ሀገራት የአረብ ሊግ የመሰሉትን ሀገራት ተቃውሞ አሰምተዋል ነው። የጎረቤቶቻችንንም ብናይ ከጎረቤቶቻችን የሶማሌው ፕሬዝዳንት ባለፈው ዓመት ብቻ ኢትዮጵያ የአፍሪካ ህብረትን ሳንቆጥር ስንት ጊዜ መጡ፣ ምን አይነት ግንኙነት ነበረን የሚለውን ብናይ የህዳሴ ግድብ በተመረቀ ጊዜ ጎረቤቶቻችን ከደቡብ ሱዳን፣ ከሶማሊያ፣ ከኬንያ፣ ከጅቡቲ መጥተው የደስታችን ተካፋይ ሆነው ይሄ ስኬት የኢትዮጵያ ስኬት ብቻ ሳይሆን የመላው ጥቁር እና የአፍሪካ ህዝብ ስኬት ነው ብለው አቋማቸውን እንደገለጹ ይታያል። ታዲያ ምኑ ላይ ነው ተገለለን የሚባለው? ኤርትራን በተመለከተ በማንፌስቷችሁ ገጽ 164 ላይ ከኤርትራ ጋር ለሁለት አስርተ ዓመታት የተዘጋውን ግንኙነት ከፍተን ግንኙነቱን አድሰናል ብላችኋል። ይህ ታደሰ የተባለው ግንኙነት አሁን በምን ደረጃ ላይ ይገኛል? ከኤርትራ ጋር ግንኙነቱን በማደስ ኢትዮጵያ ሰላም ፈላጊ እንደሆነች ለዓለም ህዝብ ማሳየት ችለናል። በኤርትራ ያለው ወንድም ህዝብም ኢትዮጵያን ለኤርትራውያን ምን አይነት አመለካከት ምን አይነት በጎና ቀና ወንድማዊ እይታ እንዳላቸው ማሳየት ችለናል። በዚህ የተገኘው ትርፍ ትልቅ ነው። ይሄንን ለማስቀጠል በአስመራ ያለው መንግስት እንቅፋት ቢሆንም የተገኘው ትርፍና ያስተላለፍነው መልእክት በቀጣይ ለሁለቱ ሀገራት የህዝብ ለህዝብ ግንኙነት ትልቅ ፋይዳ ያለው ነው። አሁን የሁለቱ ሀገራት ግንኙነት በምን ሁኔታና በምን ደረጃ ላይ ይገኛል? አሁን ባለው ግንኙነት ላይ የኢትዮጵያ መንግስት
ቅሬታዎች እንዳሉት መታረም ያለባቸው ነገሮች እንዳሉ አቋማችንን ለዓለም ሁሉ ግልጽ አድርገናል። የኢትዮጵያን በተመለከተ አዳዲስ ሀያላን ሀገራት የሚባሉት ኢመርጂንግ ፓወርስ የሚባሉት በቀይ ባህር ላይ ያላቸውን ፍላጎት መሰረት አድርጎ ኢትዮጵያን የእጅ አዙር ጦርነት ቀጠና ሊያደርጋት ይችላሉ፣ ብልጽግና የሚመራው መንግስትም የዚህ ተባባሪ ወይም ለማስቆም የሚያስችል አቅም የለውም የሚል ጠንካራ ጥያቄ ላላቸው ሰዎች ምንድን ነው ምላሽዎት? በፍጹም በእኛ በኩል ያለው እይታ አሁን ያለው ተለዋዋጭ የዓለም ሁኔታ እየተለዋወጠ ያለውን የዓለም ስርዓት የኢትዮጵያን ብሔራዊ ጥቅም እውን ለማድረግ የምንጠቀምበት የራሱ የሆነ ፈተና የራሱ የሆነ ተግዳሮት ይዞ የሚመጣ ቢሆንም አብሮ ደግሞ ይዞት የሚመጣው እድል እንዳለ በመገንዘብ ይህንን እድል ተጠቅመን የኢትዮጵያን ስትራቴጂካዊ ጥቅሞች እውን ለማድረግ የምንሰራበት ነው የሚሆነው። ኢትዮጵያ የረጅም ጊዜ ታሪክ የረጅም ጊዜ ዲፕሎማሲ የሀገረ መንግስትነት ታሪክ ያላት ምንም ቢሆን የእጅ አዙር ጦርነት ማዕከል ልትሆን ትችላለች ኢትዮጵያ ነው የኢትዮጵያ ሕዝብ ስጋት ምንድነው? እርስዎ የሚሰጡት ዋስትናና ምላሽ? የኢትዮጵያ እንደዛ እንዳትሆን ጠንካራ ተቋማትን እየገነባን ነው። ኢኮኖሚያችንን እያሳደግን ነው። አቅማችንና የተጽዕኖ አድማሳችንን እያሰፋን ነው። ስለዚህ እንዲህ ያለውን ስጋት የሚመክት የሀሳብ ጥራት፣ ዝግጁነት እና ቁርጠኛ አቋም አለን ብለን ማስገንዘብ እንፈልጋለን። የመጨረሻ ጥያቄ፣ ኢትዮጵያ ከአንዳንድ ሀገራት ጋር ያላት ግንኙነት መርህ አልባና ተቋም የሌለው ነው ይላሉ ኤርትራና የተባበሩት አረብ ኤምሬትስን በማንሳት ምንድን ነው ምላሽዎት? ኢትዮጵያ ከሁሉም ሀገራት ጋር ያላት ግንኙነት ብሔራዊ ጥቅማችንን ያማከለ የኢትዮጵያን ጥቅም ወደፊት ለማራመድ እንዲጠቅም ሆኖ የተቃኘ ነው። ስለዚህ ይህንን ማስገንዘብ ማስረገጥ እንፈልጋለን። አመሰግናለሁ። ደቂቃችን ተጠናቋል። ወደ የአማራ ብሔራዊ ንቅናቄ አብን አልፋለሁ። ለእናንተ የማነሳው የመጀመሪያ ጥያቄ ኢትዮጵያን የባህር በር ባለቤት የማድረግ እቅድና ፍላጎት እንዳላችሁ በማኒፌስቷችሁ ላይ ያስቀምጣችኋል። በምን አይነት መንገድና ከየት አምጥታችሁ ነው ኢትዮጵያን የባህር በር የምታደርጓት? እንግዲህ መጀመሪያ መነሻችን ቅድም እንዳልኩት ከታሪክ ዝንፈት ይነሳል። ቀደም ካሉት ስርዓቶች የፈጠሩትን ጉድለቶች ከማረምም ላይ የሚንተራስ ይሆናል ማለት ነው። ይሄ ማለት ከ83 ወዲህ በህግ ያገኘነውን የባህር በርና ታሪካዊ መብታችንን ያሳጣ ስርዓት ተገንብቶ ስለነበር ያንን በትግል አስወግደናል። ስለዚህ በትግል አስወግደናል ሲባል ደግሞ ያ ስርዓት ያዛነፈውን ያነበረውን በህግና በፖለቲካ መርህ የጻፈውን ገርሰሰናል ማለት ነው። የባህር በር እንዳናገኝ የሚያስችለውን ማለት ነው። ስለዚህ የነበረው ስርዓት መገርሰስ የባህር በር እንድታገኙ ያስችላችኋል። አንደኛው ምዕራፍ እሱ ነው የሚሆነው ማለት ነው። ያ ምዕራፍ ተጠናቋል ብላችሁ ታስባላችሁ? ስላልተጠናቀቀ ነው ወደፊት በማኒፌስቶችን ላይ ያስቀምጠን ልንሰራበት የምንሄደው እንጂ የዛ ነገሮች መደላደልን አንድ ጀምረናል ብለን እናምናለን። የትነግ መራሹ የኢህአዴግ ስርዓት የባህር በር እንዳይነሳ ኢብን በዩኒቨርሲቲዎች እኛ በምንሰራበት ዩኒቨርሲቲዎች ሳይቀር የምርምር አካል እንኳን እንዳይሆን የውጭ ፖሊሲ መርሃችን ውስጥ እንዳይካተት የተደረገበትን አግባብ ማስወገድና አስተሳሰቡን መቀልበስ መቻላችን አንዱ ትልቁ እምርታ ነው ብለን እንወስዳለን። እናንተ ለዚህ ችግር ፈጣሪ ነበር የምትሉት ድርጅትና ስርዓት አሁን የለም። ያን ስርዓት ማስወገድ የባህር በር ላይ ለማግኘት ያስችለናል ብላችሁ ካሰባችሁ ከዚህ በኋላ ምን ሰርታችሁ በየት በኩል ምን ሰጥታችሁ ነው ኢትዮጵያን የባህር በር እንድታገኝ የምታደርጓት? ከማን ጋር ነው ይሄን ጉዳይ የሚጨርሱት ካሉት ጎረቤት ሀገራት መካከል? በዋናነት ምን ሰጥታችሁ ነው የሚለው ጥያቄ የሚያመለክተው የሰጥቶ መቀበል መርሆች ላይ ተንተረሰን እንደምንሰራ የሚያሳይ በመሆኑ ይሄ በአብን ብቻ የሚወሰን ባይሆንም እንኳን የአማራ ብሔራዊ ንቅናቄ የትኛውንም ቅድም በተባለው አግባብም ያሉትን ሁሉ ሊደግፍ ይችላል። አንድ ወጥና ቅርጽ ያለው መርህ አለን። የኢትዮጵያን ብሔራዊ ጥቅምና መሰል ጉዳዮችን ገቢራዊ ለማድረግ ከየትኛውም ኃይል ጋር ተሰልፎ የሚሰራ ነው የሚሆነው ማለት ነው የአማራ ብሔራዊ ንቅናቄ። በዚህ አግባብ ደግሞ ምናልባትም ቅድም የሶማሌላንድ ተነስቷል። የሶማሌላንድ በሊዝ ሊገኝ በተሞከረበት አግባብም ሊገኝ የሚችልበት አግባብ አለ። እንዲሁም የሰጥቶ መቀበሉ ከመሬት እና ሌሎች የኃይል አቅርቦቶች ሊሆን ይችላል። ግን ደግሞ በተደራዳሪያችንና በሌላኛው ኃይልም ይወሰን በመሆኑ የኛ ጉዳይ ብቻ የኛ ብሔራዊ ጥቅማችንን በሚያስጠብቅ አግባብ ልንንቀሳቀስ እንችላለን እንጂ ሌሎችም ተደራዳሪዎቻችንና የቀጠናው ሀገራት የሚወስኑት ስለሆነ በየሂደቱ በየምዕራፉ የሚታይ ነው የሚሆነው። የባህር በር አማራጭ ለማግኘት ከሚያስችሉን አማራጮች መካከል ለየትኛው ቅድሚያ ትሰጣላችሁ? የመጀመሪያው ዲፕሎማሲ ነው።
አማራጭ የዲፕሎማሲ አማራጩን አይደለም ካሉን አማራጮች በኤርትራ በኩል ለማግኘት በሱዳን በኩል ለማግኘት በኬንያ በኩል ለማግኘት በሶማሌ በኩል ለማግኘት ለየትኛው ቅድሚያ ትሰጣላችሁ? በመጀመሪያ ደረጃ ባለፉት ተካታይ መግለጫዎቻችንና የድርጅታዊ አቋሞቻችን የአሰብንና የቀይ ባህርን በአሰብ በኩል የቀይ ባህርን ያጣነበት መንገድ ከጥያቄ ውስጥ የሚወድቅ ነው ብለን አቋም ይዘናል። ካሁን በፊት አሰብ ላይ ያላቸው አቋም ምንድን ነው? ወደቡን የመጠቀም ነው ወይስ የኢትዮጵያ ግዛት አካል የማድረግ ነው? የኢትዮጵያ የግዛት አንድነት የተናጋበትንና በታሪካዊ ሂደቶቹ ኢትዮጵያ ያንን አካባቢና የባህር በሩን ጭምር ኮስታል ላይኑን ጭምር ያጣችበትን ኮስሽን አድርገን ስለተነሳን እስከ ባህር በሩና የወደቡ ባለቤትነትንም የሚያካትት ነው። ስለዚህ አሰብን የኢትዮጵያ የግዛት አካል የማድረግ ነው የእናንተ ፖሊሲ። በትክክል ይሄን ለማድረግ ከኤርትራ ጋር ግጭት ሊነሳ ይችላልና ከኤርትራ ጋር ግጭት ውስጥ በመግባት ወይስ በሌላ አማራጭ በምንድን ነው ይሄኛውን አሁን የምታደርጉት? እንግዲህ እኛ የኢትዮጵያ አንድ የፖለቲካ ኃይል ነን። በዛ ልክ የመንግስት ስልጣንን ከመቀዳጀት ጋር የሚያያዝ በመሆኑ መንግስት ብትሆኑ ምን ታረጋላችሁ ነው የኔ ጥያቄ። ለምርጫ እየተፎካከራችሁ ነው። ህዝቡ መርጧችሁ መንግስት ብትሆኑ ምን ታረጋላችሁ ነው? በትክክል እሱ ላይ እንግዲህ ሌሎች የፖለቲካ ኃይሎችም የሚወስኑት እንደሆነ ከግምት አስገብተህልኝ ዲፕሎማሲን የመጀመሪያው አማራጭና ይህንን የምንፈልገውን ልናሳካው የምንችለውን የብሔራዊ ጥቅም አካል ለማሳካት ዲፕሎማሲን የመጀመሪያ አማራጭ ነው የምናደርገው። ዲፕሎማሲን የመጀመሪያ አማራጭ እናደርገዋለን ስንል ደግሞ ኤርትራ ከኛ የምትፈልገው ብዙ ነገር እንዳለ እንገምታለን። የኤርትራ ህዝብ ደግሞ የኢትዮጵያ ህዝብ ወገን ወንድም መሆኑንም እንገነዘባለን። ከሻቢያ ጋር ያለውንና የባህር በራችን እንድናጣ ካደረገን የአማጺ ቡድን መንግስት እሱ ደግሞ በየትኛውም መንገድ በዲፕሎማሲው ቅድሚያ እንስጣለን ብለናል፣ እንታገለዋለን የሚለው መወሰድ አለበት። በየትኛውም መንገድ ስንል ደግሞ ዙሪያ አቀፍ መሆን አለበት። ዓለም አቀፍ ተቋማቶችን እንጠቀማለን፣ አፍሪካዊ ተቋማትን እንጠቀማለን፣ እንዲሁም ቀጠናዊ ተቋማቶቹ የኢትዮጵያ የዲፕሎማሲ ጉልበት አድርገን እንጠቀማለን። ኤርትራን በተመለከተ የኤርትራ መንግስት ሰራዊት የኢትዮጵያን ድንበር ጥሶ ወደ ኢትዮጵያ ግዛት ዘልቆ መግባቱን የሚያሳዩ መረጃዎች አሉ። የኢፌዴሪ መንግስትም መግለጫ አውጥቷል። በዚህ ጉዳይ ላይ አብን ያለው አቋም ምንድን ነው? በመሰረታዊነት መንግስት የሆነ አካል ነው ጉዳዩ ላይ ትኩረት ሰጥቶ ሊሰራበት የሚገባውና በጉዳዩ ላይ የአብን አቋም ጥያቄ በጉዳዩ ላይ የአብን አቋም ምንድን ነው የሚል ነው። የኢትዮጵያ ዳር ድንበር እንዲሁም ሉዓላዊነት መደፈሩን ደምድመን መነሳት ይቻላል። ይሄኛው መረጃ ትክክል ሲሆን የኢትዮጵያ ሉዓላዊነት ተደፍሯል ማለት ነው። ኢትዮጵያ ሉዓላዊነት ተደፈረ ማለት ደግሞ ከየትኛውም ኢትዮጵያ አካል ጋር ሆነን ይህንን የሉዓላዊነት መደፈር መጠበቅ፣ መከላከል፣ መመከት የኛ ፋንታ ነው ብለን እናምናለን። አማራ ማህበራዊ መሰረቱ በብዛት አማራ ክልል ላይ እንደሆነ ፓርቲ ለአብን የምናቀርበው ጥያቄ በአንድ በኩል ከኤርትራ መንግስት ጋር በሌላ በኩል በሱዳን ከሚገኘውና በጀነራል አልቡርሃን ከሚመራው የሽግግር መንግስት ጋር በመተባበር ታጣቂዎችን በማስታጠቅ ወደ ኢትዮጵያ ጥቃት እንዲፈጽሙ የሚያደርጉ ዝግጅቶችና ስልጠናዎችን የመስጠት እንቅስቃሴዎች እንዳሉ የሚያሳዩ ነገሮች አሉ። ምንድነው አቋማችሁ በዚህ ጉዳይ ላይና መንግስት ብትሆኑ እንዴት ታርሙታላችሁ? ተመሳሳይ ነው። የድንበር ዘለል ወንጀሎችን የድንበር ዘለል ወንጀል አይደለም። የውጭ የጎረቤት ሀገራት መንግስታት የኢትዮጵያን ብሔራዊ ጥቅም ለማሳጣት የሚያደርጉት ጥረት ነው። ድንበር ዘለል ወንጀሎችን፣ የድንበር መጣስን እንዲሁም የኢትዮጵያ ሉዓላዊነት ሊጥሱ የሚችሉ የጦር መሳሪያ እንቅስቃሴዎችን እና ሌሎች ኃይሎች ጣልቃ ገብነትን አጠቃላይ አብን ይቃወማል፣ ለሱም ይታገላል። ስለዚህ የአልቡርሃንን በለው የኤርትራን በለው የዚህ በአለጣሽ አካባቢ ያለውን ሰርጎ ገብነትን በለው ሁሉንም በተመሳሳይ ቅርጽ ነው የምናየው። ምናልባትም የክብደቱ መጠን ሊለያይ ይችላል እንጂ ከሉዓላዊነት አንጻርና ከወንጀል ጋር ተመድቦ ሊታይ ይችላል እንጂ ፖረስ በሆነ ቦርደር አካባቢ ያሉትን ችግሮችና የውጭ ጣልቃ ገብነትን ሌሎች ኃይሎች ኢትዮጵያ ሊያስከብሩ የሚፈልጉ ኃይሎች የሚያደርጉትን አጠናክረን ደግፈን አብረን የምንሰራ ይሆናልና ተመሳሳይ ቅርጽ ነው ያለው። መንግስት ስትሆኑ የውጭ ጉዳይ ሆኖ ለውሳኔ ጠረጴዛችሁ ላይ ከሚቀመጠው አንዱ በይደር የቆየው የሶማሌላንድ ጉዳይ እውቅና ማግኘት ነው። መንግስት ስትሆኑ ይህ ጉዳይ የመጀመሪያው የውሳኔ ርዕስ ጉዳይ ሆኖ ቢመጣ ውሳኔያችሁ ምን ይሆናል? እንግዲህ የግሬተር ሶማሊያ አይዲዮሎጂ በኢትዮጵያ ላይ የፈጠረውን ጫና የምታስታውስ ይመስለኛል። እንዲሁም ጦርነት ነው ያስከተለው። ኢትዮጵያ ተዳከመች በተብሎ በታሰበበት ጊዜ አብዮተኛው እርስ በርሱ በተራገጠ ዘመን ላይ የታላቋ ሶማሊያ ሬደንቲዝም አይዲዮሎጂ
ኢትዮጵያ ላይ ያመጣውን ጣጣ የምንገነዘብ በመሆናችን ለጊዜው ቀጥታ ተጋፋጭነት ባይኖረንም እንኳን ከዛ ጉዳይ ጋር ያንን የሶማሌላንድ እውቅና ማግኘት እንደ በጎ መታየት የሚችል ነው። የእናንተ መንግስት ውሳኔ ምን ይሆናል? የእናንተ መንግስት ውሳኔ ምን ይሆናል? መንግስት ብትሆኑ የሶማሌላንድ ህዝብ ውሳኔ በመሆኑ የሶማሌላንድ ህዝብ ውሳኔማ ሉዓላዊ ሀገር መሆን ነው። እናከብራለን እሱ ነው። ስለዚህ እውቅና ትሰጣላችሁ? ኦፍ ኮርስ ለህዝቡ ፍላጎት እውቅና መስጠት የኛ ፋንታ ነው። ህዝቡ ትክክል አይደለህምና ውሳኔና አይገባም የማለት መብትም ስለሌለን እና ከኛም ጥቅም አንፃር ከኢትዮጵያ ጥቅም አንፃር ጎጂ ስላልሆነ በዛው መቀጠላችን አይቀሬ ነው የሚሆነው። የግብጽ የተለያዩ አማራጮችና ሁኔታዎችን በመፍጠር ኢትዮጵያን የከበባ ቀለበት ውስጥ የመክተትና ተፈጥሯዊ ሀብቷን እንዳትጠቀም የማድረግ እንቅስቃሴዎችን እያደረገች ያለች ሀገር ናት። አብን መንግስት ቢሆን ይሄኛውን እንቅስቃሴና የከበባ ፍላጎት በምን ያስታግሰዋል? እንዴት ይሰብረዋል? አብን የመጀመሪያ ጉዳይ የኢትዮጵያን የብሔራዊ ጥቅምና ተጋላጭነትን በተመለከተ ከውስጥ ወደ ውጭ ከውጭ ወደ ውስጥ ያህል ስንል አንደኛው የግብጽና ታሪካዊ እንቅስቃሴው አንዱም በየጊዜው እየታደሰ የመጣ የጠላትነት ኢትዮጵያን የማዳከም እንቅስቃሴ በመሆኑ እሱን በሚቻለው አግባብ አክቹሊ ዋነኛው የውስጥ ተጋላጭነትን መቀነስ ነው። ከታሪክ እንዳየነው የሻዕቢያ መፈጠርም የሻዕቢያ ቢሮ ማግኘትም የትነግ ድጋፍ ማግኘትም እንዲሁም በሱዳን አካባቢ ያለው የድንበር ውዝግብ ላለመፋታቱና ኢትዮጵያ ከሶማሌላንድ ጋር ሁሉ በፈጠረችው ስምምነት ውዝግቡ እንዲግል ከማድረግ አንፃርም ጭምር የግብጽ ሚና ከፍተኛ በመሆኑ ይሄ ዙሪያ ጥምጥም እንዲሁም በቀጥታም በተዘዋዋሪም ኢትዮጵያን ጫና ውስጥ የማስገባት እንቅስቃሴ ስለሆነ የግብጽ ጉዳይ በቀጥተኛነት ቋሚ ጠላት የሚለውም ሁሉ መስመር እንይዝበት የምንችል ነው። ቋሚ ጠላት የለም፣ ቋሚ ወዳጅ የለም የሚለው መርህ የማይሰራው ቋሚ ፍላጎት በሌለበት ጊዜ ነው። ቋሚ የጠላትነት ፍላጎትና ቋሚ የኢኮኖሚ ወይ ደግሞ የፖለቲካዊ ወይ ፖለቲካል ፍላጎት እስካለ ድረስ ቋሚ ጠላት የሚኖርበት እድልም ስላለ በዛ ቅርጽ ግብጽ የታሪካዊ ከዚሁ ጥያቄ ጋር የተያያዘ ታጣቂዎች የኢትዮጵያ ታሪካዊ ጠላት ከሚባሉት ሀገራት ጋር በመተባበርና ተልዕኮ በመውሰድ በተለያዩ ሁኔታዎችና አማራጮች ጥቃት ይፈጽማሉ። አሁን ተፎካካሪ የፖለቲካ ፓርቲ ሆናችሁ የውጭ ኃይል በኢትዮጵያ ሉዓላዊነት የኢትዮጵያ ሉዓላዊ ድንበርን ጥሶ ጥቃት ወይም ትንኮሳ ቢፈጽም አቋማችሁና አስተላለፋችሁ ምን ይሆናል? እንግዲህ ከሶማሊያ ጋር ኢትዮጵያ ውጊያ ውስጥ በነበረች ጊዜ የኢትዮጵያ ኃይሎች ከሌሎች ኃይሎች ጋር እንዲሁም ሶማሊያን ጭምር ደግፈው ሲዋጉ ኢትዮጵያን ያደረሱባትን ጫና የምንገነዘብና ታሪክን የምንረዳ ሰዎች በመሆናችን ድርጅታችንም ያንን በትንተና የያዘው በመሆኑ ይሄኛውንም በዛው ቅርጽ የምናየው ምንድነው? ያ ቅርጽ አስተላለፋችሁና አቋማችሁ ይሄን ሀገር ማንም ይምራው የውጭ ሀገር ጥቃትና ወረራ ቢፈጸም አቋማችሁና አስተላለፋችሁ ምን እናየት ይሆናል? ቅድም ካልኩት አይለይም። ማንኛውም ኃይል ኢትዮጵያን እየመራ በኢትዮጵያ ሉዓላዊነትና በብሔራዊ ጥቅም ላይ የሚቆምርም ሆነ ቀጥተኛ ጫና የሚያደርስም ከሆነ ሌላም ሴራ ፖለቲካ የሚያራምድ አካልን የምንቃወም የምንታገል ነን የሚለውን ውሰድልኝ። አመሰግናለሁኝ። ደቂቃችንም ተጠናቋል። ነጻነትና እኩልነት ወደ እናንተ ጥያቄ አልፋለሁኝ። ዶክተር አብዱልቃድር የኢትዮጵያ ለቀይ ባህር ቅርብ ሆና እያለ ወደ ቀይ ባህር እንዳትመለስ የተደረገች ሀገር ነች። እናንተ መንግስት ብትሆኑ መቼና እንዴት ኢትዮጵያን ወደ ቀይ ባህር ትመልሷታላችሁ? ነጻነትና እኩልነት ፓርቲ በፓርቲያችን ፕሮግራም ላይ እንዳስቀመጠው ኢትዮጵያ የባህር በር ያስፈልጋታል ብለን በጽኑ እናምናለን። በአካባቢያችን የሚገኙ 5 ሀገራት ኤርትራን ጨምሮ የባህር በር አላቸው። ከነዚህ ጎረቤት ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ በመነጋገር ከአገራቱ ህዝብና መንግስት ጋር ጤናማ ግንኙነት በመፍጠር ለሀገራችን ነፓ 5 ኮሪደር የሚለው በሁሉም የሀገራችን ጎረቤት ሀገሮች ጋር ያሉ የወደብ አማራጮችን የመጠቀም ዲፕሎማሲያዊና ሰላማዊ መንገድን ብቻ እንጠቀማለን። ይሄኛው ብልጽግና ፓርቲ እየሄደበት ካለው ሀሳብ ምን ይለያል? ቃል በቃል ካሉት አማራጮች መካከል በሰጥቶ መቀበል መርህና በዲፕሎማሲ ኢትዮጵያ የባህር በር አማራጭ እንዲኖራት እናደርጋለን። ብልጽግና በሚሄደው መንገድ ነው የምትሄዱት ወይስ የተለየ መንገድ አላችሁ? በብሔራዊ ጥቅም ጉዳይ ላይ ከየትኛውም ኢትዮጵያዊ ከሆነ አካል ጋር አብሮ የመስራት በዚህ ጉዳይ ላይ መለያየት የግድ አስፈላጊ አይደለም። ስለዚህ ተመሳሳይ አቋም ነው ያላችሁ። በሀገራዊ ጥቅም ጉዳይ ላይ ከመንግስት ጋር መተባበር በጎ ነው ብለን እናስባለን። ኢትዮጵያ ውስጥ
ባለው የኢትዮጵያ ስትራቴጂካዊ ጠቃሚነት አንጻር የመካከለኛው ምስራቅ ሀገራት የተለያየ ፍላጎትና ብሔራዊ ጥቅማቸውን የማስጠበቅ እንቅስቃሴ እያደረጉ ነው ያሉት። ለነጻነትና እኩልነት ፓርቲ የሚነሳው ጥያቄ እንዲህ ያለውን አሁን አዳጊ የሚባሉ ሀያላን ሀገራት እየፈጠሩት ያለውን ጫናና ኢትዮጵያን ከየጎናቸው ማሰለፍ ፍላጎት መንግስት ብትሆኑ እንዴት ሚዛኑን ታስጠብቁታላችሁ? ሁሉም ሀገር የራሱን የውጭ ግንኙነትና ብሔራዊ ጥቅም ለማስጠበቅ ብዙ አማራጮችን ይወስዳል። ለኢትዮጵያ ብሔራዊ ጥቅም መከበር ከየትኛውም ከመካከለኛውም ምስራቅ ሆነ ከሩቅ ምስራቅ ሀገራት ጋር እንሰራለን። ኢመርጅ እያደረጉ ያሉ ሀገራት ጋር በመካከለኛው ምስራቅ ከሁሉም ሀገራት ጋር በባህር ጉዳይ ሊሆን ይችላል፣ በንግድና በኢኮኖሚ በልማት ጉዳይ ላይ የመተባበርና በጋራ አብሮ በማደግ መርህ ላይ የተመሰረተ ግንኙነት እንፈጥራለን። የነዚህ ሀገራት ፍላጎት የተለያየ ከሆነ ወደ አንድ ጎን ታዘነብላላችሁ ወይስ የኢትዮጵያን ብሔራዊ ጥቅም መነሻ በማድረግ የምታዘነብሉትና የምታደሉለት አሰላለፍ አለ? የነጻነትና እኩልነት ፓርቲ ዋና መርህ ሚዛናዊነት ነው። የሚዛናዊነት መርህ በውስጥ ጉዳያችንም ሆነ በውጭ ጉዳይ ላይ የምንከተለው ነው። ከየትኛውም ሀገር ጋር የኢትዮጵያን ብሔራዊ ጥቅም የሚያስከብር ሆኖ እስካገኘን ድረስ አብረን እንሰራለን። ግንኙነቱ የኢትዮጵያን ብሔራዊ ጥቅም የሚጎዳ ከሆነ ከነዚህ ሀገር ጋር ያለን ግንኙነት በጥንቃቄ እንወስዳለን ማለት ነው። ነጻነትና እኩልነት ፓርቲ ግብጽ የኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም በማድረግና በኢትዮጵያ አጠቃላይ እንቅስቃሴ ላይ ባላት አቋምና እንቅስቃሴ ላይ ያላችሁ አቋም ምንድን ነው? ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም የሚያደርግን የትኛውንም ውሳኔ በፍጹም አንቀበልም። በተፈጥሮ ሀብታችን የመጠቀም ድንበር ተሻጋሪ ወንዞችን ጨምሮ ለድርድር የሚቀርብ ጉዳይ አይደለም። ሁለታችንም በሚያስማማን መንገድ ሀብቱን በጋራ የመጠቀም የማልማት እድሎች አሉ ብለን ስለምናምን ከግብጽም ይሁን ከሌሎች ሀገሮች ጋር የመጀመሪያ ምርጫችን በአብሮ በማደግ አብሮ በመልማት መርህ ላይ እንድንሰራ ነው። ይህንን የማይቀበል የትኛውም ሀገር በነጻነትና እኩልነት ፓርቲ መንግስት ተቀባይነት አይኖረውም። ብሔራዊ ጥቅማችንን ለማስጠበቅ መሄድ ያለብን ርቀት እንሄዳለን። አሁን በንግግሮ ላይ ሲያነሱ የሁለታችንም ጥቅም ለማስጠበቅ እያሉ ነው ያሉት። የግብጽ መንግስታት በተለያየ ጊዜ የሚያነሱትና አሁንም የቀጠለው ጥቅማችንን ማስጠበቅ የሚለው ጉዳይ ላይ አሳሪ ስምምነት መፈጸምና ኢትዮጵያ የተፈጥሮ ሀብቷ ከሆነው አባይ ላይ ምንም እንዳትጠቀም የሚያስችሉ የቅኝ ግዛት ስምምነቶች አሁንም ዳግም እንዲመጡ ማድረግ ነው። እንደዚህ አይነት ሀሳቦችን እስከ መቀበል ነው የእናንተ መስማማት? በፍጹም በቅኝ ግዛት የተደረጉ ስምምነቶች የኢትዮጵያን ጥቅም የሚሸራርፉ ኢትዮጵያን ከአባይ ወንዝ ተጠቃሚነቷ ኢቨንዞ አብዛኛው ውሃ የኛ ሆኖ ተቀባይነት የሌለው ስምምነት ነው። ይህንን አንቀበልም። የኢትዮጵያን ጥቅም በሚያስከብር መንገድ ኢትዮጵያን እና የተፋሰሱን ሀገራት በሙሉ ታሳቢ ባደረገ ሁኔታ በመነጋገር ችግሩን መፍታት ይቻላል ብለን እናስባለን። ከዚህ ውጭ ያለን አማራጭ ግን ነፓ በፍጹም አይቀበልም። ቀደም ሲል የእርስዎ ባልደረባ የመግቢያ ንግግር ላይ ሲያደርጉ ለሶማሌላንድና በኢትዮጵያ መካከል የተፈረመውን የመግባቢያ ስምምነት አንደኛ በኢትዮጵያ በኩል ከፍተኛ ጫና የፈጠረ እንደሆነ አንስተዋል። ሁለተኛ ነጻነትና እኩልነት ፓርቲ በዛ ላይ ያለውን አቋም ግልጽ አላደረጉም። የመጀመሪያ ጥያቄ እናንተ መንግስት ሆናችሁ የሶማሌላንድ የሀገርነት እውቅና ጠረጴዛችሁ ላይ ቢቀመጥ ውሳኔያችሁ ምን ይሆናል? ኢትዮጵያ እና ነጻነትና እኩልነት ፓርቲ በዓለም አቀፍ ሕጎች የሚመራ መንግስት ይኖረዋል ብለን እናምናለን። የሶማሌላንድ ጥያቄ እንደሚታወቀው በዓለም አቀፍ የአፍሪካ ህብረትን ጨምሮ ኢጋድን ጨምሮ እውቅና ያላት ሀገር አይደለችም። ከሶማሌላንድ ጋር ያደረግነው የባህር ስምምነት ከጎረቤት ሀገሮች ጋር ያለንን ግንኙነት ሰሞኑን በአፍሪካ ህብረትም ስብሰባ ላይ እንደተነገረው እውቅና የሌላት ሀገር ስለሆነች እውቅና ከሌለው ሀገር ጋር የሚደረግ ግንኙነት የኢትዮጵያን የውጭ ገጽታ ይጎዳል የሚል ስጋት አለ። ከውጭ ገጽታችሁ ከኢጋድ ጥቅም ከአፍሪካ ህብረት ጥቅምና ከኢትዮጵያ ብሔራዊ ጥቅም የቱን ታስቀድማላችሁ? ዓለም አቀፍ ህጎችን ማክበር ለኢትዮጵያ ብሔራዊ ጥቅም መከበር የበለጠ የተሻለ አማራጭ ነው ብለን እናስባለን። አሁን ያለንበት ሁኔታ ዓለም በህግ የምትመራበትና ከአሁን በፊት የነበረው ነባራዊ ስርዓት የሚሰራበት ነው። ሀገራት የየራሳቸውን ጥቅም ለማስጠበቅ ለብሔራዊ ጥቅማቸው ቅድሚያ በሰጡበት ዘመን እናንተ ብቻችሁን የዓለምን ህግ በማክበር የትኛውን ብሔራዊ ጥቅም ታስጠብቃላችሁ? ከኢትዮጵያ 5
በጎረቤት ከሚገኙ ሀገራት 5ቱ የባህር በር አላቸው። ብዙ አማራጮች አሉ። ዓለም አቀፍ ሕግንም አክብረን የሀገራችንን በተሻለ ሁኔታ ማስጠበቅ የምንችልበት እድል ካለ እሱን እንመርጣለን። ካለ ሳይሆን ኖሮ ነው የሶማሌላንድን የመግባቢያ ስምምነት ሰነድ አካሄድና ውጤቱን የተቃወማችሁት ወይስ ከሶማሌላንድ ጋር ያለውን ግንኙነት? ነጻነትና እኩልነት ብዙ ሰው የሚያነሳው የነጻነትና እኩልነት ፓርቲ አንዳንድ ጊዜ ከኢትዮጵያ ብሔራዊ ጥቅሞች ይልቅ ፓርቲው ከቆመበት እሳቤና መካከለኛው ምስራቅንና ቀጠናውን ከሚያይበት እሳቤ አንጻር ብቻ የሚታይ ነው። ስለዚህ የኢትዮጵያ ብሔራዊ ጥቅም ለእናንተ የፓርቲ እሳቤ መስዋዕት ልታደርጉት ነው? እንደዚህ አይነት እሳቤ የለምም። ነጻነትና እኩልነት ፓርቲ የሚታወቀው የኢትዮጵያን ብሔራዊ ጥቅሞች በማቀንቀን በኢትዮጵያ ብሔራዊ ጥቅም ጋር ከመንግስትም ጋር ሆነ ከሌሎች ተቃዋሚ ፓርቲዎች ጋር አብሮ በመስራት መርህ ላይ የተመሰረተ ፓርቲ ነው። ኢትዮጵያ ያላካለለቻቸውን ከጎረቤት ሀገራት ጋር ያለ ድንበር ችግር በምን ትፈቱታላችሁ? አንዱ ከጎረቤት ሀገር ጋር ያለን ግንኙነት በተለያየ ጊዜ እንዲበላሽ የሚያደርገው የሱዳንን ምሳሌ ያነሳው የሱዳን ኃይል ወደ ሀገራችን ድንበር ጥሶ የገባበት ምክንያት ከጎረቤት ሀገር ጋር ያለው ድንበር ባለመወሰኑ ነው። ስለዚህ እንደ ነጻነትና እኩልነት ፓርቲ ከሁሉም የጎረቤት ሀገሮቻችን ጋር ያለው ድንበር ዓለም አቀፍ ሕጎችን ባከበረ ሁኔታ ክሊርሊ ዲማርኬትን መደረግ አለበት ብለን እናስባለን። መንግስት ብትሆኑ በመጀመሪያው 5 ዓመት ተርም ውስጥ ይህን ማጠናቀቅ ትችላላችሁ? አንዱ የውጭ ጉዳይ ፖሊሲያችን አንድ ኢንስትሩመንት ይሆናል ብለን እናስባለን። ለ50ና ለ60 ዓመት ያልተፈታን ችግር በ5 ዓመት በምን ተአምር ነው የምትፈቱት? አንዱ የትኩረት አቅጣጫ ይሆናል። በድርድር የሚፈታ ነው የሚሆነው። በ5 ዓመት ሊያልቅ ይችላል። ከዚያም በላይ ጊዜ ሊፈጅ ይችላል። ግን ዋናው አንደኛው ከጎረቤት ሀገር ጋር ያለንን ግንኙነት ሰላማዊ ለማድረግ የሀገራችን ድንበር በተለያየ ጊዜ በኤርትራም በሱዳንም እንደታየው እና በብልጽግና መንግስት እንደታየው እንዲህ አይነት ችግሮች እንዳይከሰቱ ድንበሮቻችንን በአግባቡ መጠበቅ አለባቸው፣ ዲማርኬትድ መሆን አለባቸው ብለን እናስባለን። የነጻነትና እኩልነት ፓርቲ በመካከለኛው ምስራቅ በአውሮፓም በአጠቃላይ በዓለም አቀፍ አሰላለፍም ምርጫው ሊሆን የሚችለው እንደ ቱርክ ያሉት ሀገራት ከሚያቀነቅኑት እሳቤ ጋር የተገናኘ ነውና የቱርክ ተጽዕኖና የቱርክ ብሔራዊ ደህንነት እሳቤ ተጽዕኖ ስር ያለ ፓርቲ ነው የሚል ጥያቄ ይነሳል። ምንድነው ምላሻቸው? እንደዚህ አይነት ሀሜቶች መልስ አንሰጥ። ሀሜት ስለሆነ ነው ስላልሆነ ነው? የውጭ ጉዳይ ፖሊሲያችን በዋናነት ከጎረቤታችን ይነሳል። የውጭ ጉዳይ ፖሊሲያችን ስኬታማ የሚሆነው ከጎረቤቶቻችን ጋር ባለው ሰላማዊ ግንኙነት ላይ ያጠነጥናል። በመቀጠል ከአፍሪካ ሀገራትና ከአፍሪካ ተቋማት ጋር የሚኖረን መልካም ግንኙነት። ቀጥታ ጥያቄ፣ የሶማሌላንድን ጉዳይ በተለይ የምታዩት ከኢትዮጵያ ብሔራዊ ጥቅም አንጻር ሳይሆን ከቱርክ ፍላጎትና ቱርክ ከምታሽከረክራቸው ሀገራት ፍላጎት አንጻር ነው የሚል ጥያቄ ስላለ የቀጥታ ጥያቄ እሱ ነው። በሰነዳችንም የለም። የውጭ ጉዳይ ፖሊሲያችን ማጠንጠኛ የሀገራችን ውስጣዊ የልማት የሰላም ጥያቄን መፍታት አጋዥ ኢንስትሩመንት አድርገን ነው የምንወስደው። የመጨረሻ ጥያቄ፣ ከየትኛውም ሀገር ጋር የተገናኘ ሊሆን አይችልም የአንድ ፓርቲ የፖለቲካ የውጭ ጉዳይ ፖሊሲ። የመጨረሻ ጥያቄ፣ በኢትዮጵያና በኤርትራ መካከል አሁን ያለውን ነባራዊ ሁኔታ አንደኛ በእውነታውና በሁኔታው ላይ አቋማችሁ ምንድን ነው? ሁለተኛ መንግስት ብትሆኑ ከምን ወደ ምን ትወስዱታላችሁ? የኢትዮጵያና የኤርትራ ግንኙነት እንደሚታወቀው ታሪካዊ ነው። በኢትዮጵያውያንና በኤርትራ ህዝቦች መካከል ያለው የደም የታሪክ የእምነት ግንኙነት ነው ያለው። ይሄ ግንኙነት በታሪክ አጋጣሚ ኢትዮጵያ ከኢትዮጵያ ከእናት ተገንጥላለች። ይሄ ግንኙነት ወደ ባለፉት 7 ዓመታት የበለጠ መርህ አልባ በሆነ ግንኙነት አሁን ላይ ወደ ጦርነት የመቀየር አዝማሚያ ነው ያለው። ከኤርትራ ጋር ሰላማዊ ግንኙነት መፍጠር አለብን ብለን እናስባለን። የኤርትራን ወደቦች የባህር አክሰስ አንዱ ከምናስበው ሀገራት መካከል ኤርትራ አንዷ ናት። ይህን ደግሞ በሰላማዊና በወንድማዊ በሆነ መንገድ በዲፕሎማሲያዊ መንገድ እንፈታለን የሚል ጠንካራ አቋም አለን። ይሄን ሀገር ማንም ፓርቲ መንግስት መስርቶ ይምራው በውጭ ሀገር ለሚፈጸም ጥቃትና ትኮሳ አቋማችሁና ምላሻችሁ ምን ይሆናል? ሀገር ጥቅም በብሔራዊ ደህንነታችን ጋር ከየትኛውም ከሁሉም ኢትዮጵያዊ አካላት ጋር ፖለቲካ ፓርቲዎች ጋር አብሮ መስራት ሀገራዊ ግዴታ ነው ብለን እናስባለን፣ የውጭ ጥቃትን ለመከላከል። አመሰግናለሁ። ደቂቃችንም 20 ሰከንድ አለን። ኦልሞስት ተጠናቋል። ጥያቄዎችን ጨርሻለሁኝ። ወደ ትብብር ለኢትዮጵያ አንድነት እመጣለሁኝ። የመጀመሪያው ጥያቄ በኢሃፓ ላይ የሰፈረውና ኤርትራ የኢትዮጵያ አካል ናት የሚለው የትብብሩ አቋም ነው አይደለም?
የትብብሩ አቋም ነው። ኢትዮጵያ ኤርትራ የተገነጠለችበት መንገድ በህወሓት ችኩል ውሳኔ እና ለተባበሩት መንግስታት ድርጅት ልመና ላይ የተመሰረተ እንጂ በደንብ ታስቦበት እየተደረገ አይደለም። የድንበር ማካለሉም በአግባቡ ያልተከናወነ ነው። ኢትዮጵያ ህዝቦች፣ የኤርትራ ህዝቦች በደንብ ያልመከሩበት ውሳኔ ስለሆነ ጥያቄያችሁ የድንበር ይገባኛል ጥያቄ ነው ወይስ ኤርትራ የኢትዮጵያ አካል ናት የሚል ወደ ኢትዮጵያ የመጠቅለል ጥያቄ ነው? የኤርትራና የኢትዮጵያ ህዝቦች ከዚህ በፊት እንደተባለው በደም፣ በታሪክ፣ በባህል፣ በሃይማኖት የተሳሰሩ ህዝቦች ናቸው። ይሄማ የኢትዮጵያና የሶማሌ ህዝቦችም እኮ በተመሳሳይ መንገድ በደምና በዘር የተመሳሰሉ ናቸው። ይሄን ነው ምክንያት የምታደርጉት? በአሁኑ ሰዓት የተለያዩ ሀገሮች እንደሆነ የታወቀ ነው። ኢትዮጵያና ኤርትራስ? የተለያዩ ሀገሮች ናቸው ኢትዮጵያና ኤርትራ በአሁኑ ሰዓት። ነገር ግን አንድ ህዝብ አንድ ሀገር የሚሆኑበት ፕሮባቢሊቲ ግን ይኖራል። በደንብ ከተሰራ፣ ቅንነቱ ካለ፣ ኮሚትመንቱ ካለ። ምን በማድረግ ነው ኤርትራን የኢትዮጵያ አካል የምታደርጉት? እንግዲህ ይሄ ለውጥ መንግስት የተባለው እንደመጣ የነበረውን ግንኙነት እናስታውሳለን። ያ በጥሩ ስምምነት ላይ የተመሰረተ በሀቀኛ ድርድር ላይ የተመሰረተ ቢሆን ኖሮ ኢትዮጵያና ኤርትራ አንድ የሚሆኑበት ሁኔታ ሁሉ ሊፈጠር ይችል ነበረ። ነገር ግን መርህ አልባ የሆነ ግንኙነትና ጥድፊያ የተሞላበት አለመተማመን የሰፈነበት ግንኙነት በመሆኑ ነው። እኛ ግን መተማመን የሰፈነበት መርህ ላይ የተመሰረተ ግንኙነት በማድረግ በወንድማማችነትና በእህትማማችነት በእኩልነት ሰጥቶ በመቀበል መርህ ላይ ተመስርተን ሁለቱ ሀገሮች አንድ የሚሆኑበትን ሁሉ እድል መፍጠር ይቻላል። የህዝቦቹ ፍላጎት ከሆነ ነው። የህዝቦቹ ፍላጎት መሆኑን ሳታረጋግጡ የእናንተን እሳቤ ነው እንጂ ያስቀመጣችሁት ነባራዊ ሁኔታውን ከግምት ውስጥ አስገብታችሁ አይደለም። አሁንም ቢሆን የህዝቦቹ ፍላጎት ከሆነ የምትሉት የህዝቦቹ ፍላጎት ሆኖ ሀሳብ አረጋችሁት ወይስ የህዝቦቹ ፍላጎት ሊሆን ይችላል ብላችሁ ምኞት አደረጋችሁት? የኢትዮጵያ ህዝቦች የኤርትራ ህዝቦች ፍላጎት እንደሆነ በተለያየ መድረክ የሚገልጹበት ሁኔታ አለ። ሁለቱ ሀገሮች የተለያየ ሀገር በመሆናቸው እንደተጎዱ በተለያየ ጊዜ የገለጹበት ስለሆነ እዛ ላይ ተመስርተን የህዝቡን የራሳችን ወደ ፖለቲካ ማኒፌስቶ ውስጥ ከተት ነው ማለት ነው። ከህዝቡ ነው የምንነሳው፣ ምን ወክለው ህዝብ እስከሆነ ድረስ። ኤርትራን በተመለከተ ያላችሁ አቋም ላይ በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ፣ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ። ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው? ይህን እርግጠኛ ሆኖ መመለስ ባይቻልም ከተቻለ ሁለቱ ህዝቦች ሁለቱ ሀገሮች አንድነት ቢፈጥሩ አንድ ሀገር ቢሆኑ ያ ቅድሚያ የሚሰጠው ነገር ነው። ካልተቻለ ግን አሰብ የሄደበት መንገድ በስህተት የሆነ የታሪክ ስህተት ያለበት የህግ ስህተትም ያለበት ስለሆነ የአሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው አማራጭ ይሆናል ማለት ነው አሰብን ማግኘት። የመጀመሪያ ግን ሁለቱ ህዝቦች ሁለቱ ሀገሮች አንድ የሚሆኑበትን ነገር በድርድር በንግግር ነው። በነገራችን ላይ ይሄ በኃይል ነው የተመሰረተ አይደለም። እንደዛ እንሰራለን ማለት። አሰብን በተመለከተስ የሉዓላዊ ግዛት አካል ማድረጉ ተቀባይነት ካላገኘ አሰብን ወደ ኢትዮጵያ የማምጣት ስትራቴጂ እንዳላችሁ ነው እያስቀመጣችሁ ያላችሁት። እንጠቀልልሃለን ያላችሁት ሀገር አልጠቀለልም ካለ በኋላ አሰብን እንደገና እንድትወስዱ የሚፈቅድላችሁ ይመስላችኋል? ሁለት የተቃረነ ሀሳብ እኮ ነው እያቀረባችሁ ያላችሁት። በኃይል አይደለም እንጠቀልላለን ያልነው፣ በንግግር በድርድር በውይይት ነው ሁለቱ ህዝቦችን ያማከለ። አሁን ያለው የኤርትራ መንግስት እናንተ የምታቀርቡትን ሀሳብ አይደለም ሊቀበለው ሊሰማው የሚፈልግ ይመስላችኋል? ይሰማዋል። ምክንያቱም መጀመሪያው ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት የተሸለሙበት ነገር እናስታውሳለን። የነበረውን በጣም መልካም ግንኙነት ያንን ነገር መመለስ ቢቻል ኖሮ በስምምነት ላይ በመርህ ላይ ብንመሰረት ኖሮ ይሰማ ነበር። አሁንም መመለስ ይችላል። የትኛው መርህ ነው ኢትዮጵያን እና ኤርትራን አንድ የሚያደርገውና የኤርትራ መንግስትን አሳምነው የኢትዮጵያ አካል ግዛት እንዲሆን የሚያደርገው? ከመርሁ በፊት ንግግር፣ ድርድር፣ ምክክር ያስፈልጋል። ከዛ በኋላ ነው መርሁ ሊጻፍ የሚችለው ማለት ነው። የኤርትራ መንግስትን በተመለከተ እናንተ የግዛት አንድነት እናመጣለን ከኤርትራ ጋር እያላችሁ ባላችሁበት ወቅት የኤርትራ መንግስት የኢትዮጵያን የግዛት አንድነት ለማናጋት ጥረት እያደረገ ያለ ኃይል ነው። እሱን ማስታገስ ይቀድማል ወይስ ኤርትራን የኢትዮጵያ ግዛት አካል? ምንድን ነው የኤርትራ መንግስት ኢትዮጵያ ውስጥ አሁን እያደረገ ባለው ነገር ላይ የትብብሩ አቋም? የኤርትራ መንግስት ኢትዮጵያ ውስጥ እያደረገ ያለውን ነገር አናውቅም። ነገር ግን ጦር ማስጠጋታቸውን እናውቃለን። ድንበር አካባቢ የኢትዮጵያ መንግስትም ድንበር አካባቢ ጦር አስጠግተዋል። ይህ ስህተት ነው ብለን እናምናለን። ሁለቱ ጎረቤት ሀገሮች የየትኛው ሀገር ድርጊት ነው ስህተት? ሁለቱም ሀገሮች ጦራቸውን ከድንበር አካባቢ ማራቅ አለባቸው። እናንተ መንግስት ብትሆኑ የኤርትራ መንግስት
ጦር ቢያስጠጋ እናንተ ጦራችሁ ነው የምታረቁት? መጀመሪያ የኤርትራ መንግስት ጦሩን ለምን አስጠጋ የሚለው ጥያቄ መመለስ። ምክንያቱም ምንም ይሁን ካስጠጋ ጦር ለመከላከል ታስጠጋላችሁ ወይስ ያስጠጋ ብላችሁ ትፈቅዱለታላችሁ? ካስጠጋ መጀመሪያ ግን መቅደም ያለባቸው ነገሮች አሉ። ከኛ የሚጠበቅብን ስራ ሰርተናል ወይ? ከተንኳሽ ድርጊቶች ተቆጥበናል ወይ? የኢትዮጵያ መንግስት የኤርትራ መንግስትን ተንኩሶታል ብላችሁ ታምናላችሁ? የመርህ ስህተት አለ። መጀመሪያ ማስቀደም ያለበትን አላስቀደም ብለን፣ በነገራችን ላይ ማስቀደም ያለብን በኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት ማቆሙ ላይ ነው መስራት ያለብን። በኢትዮጵያ ውስጥ ያለውን የፍትህ መጓደል ነው መፍታት ያለብን። ይህን ሳንፈታ በጎረቤቶች ሀገሮች ጋር ተፈሪ መሆን አንችልም። ዳር ድንበራችንን የኢትዮጵያ ህዝብ ያለበት ከመንግስት ጋር ያለበት ችግር የኤርትራ መንግስት እንዲፈታው መብትና እድል ይሰጠዋል እንዴ? አይሰጠውም። ስለዚህ እናንተ እያላችሁ ያላችሁት እኮ ኢትዮጵያ ውስጥ ችግር ስላለ የኤርትራ መንግስት ጦርን ወደ ኢትዮጵያ ድንበር ማስጠጋቱ ትክክል ነው እኮ ነው እያላችሁ ያላችሁ። አላለም። ኤርትራም ሆነ ማንኛውም ጎረቤት ሀገሮች የውስጣዊ አንድነታችን በተናጋበት ጊዜ ጣልቃ ሊገቡ እንደሚችል ይታወቃል። የዓለም ፖለቲካ የሚያመለክተው ያ ነው። መጀመሪያ የውስጥ አንድነታችንን ማጠናከር፣ ወንድማማችነታችን ማጠናከር፣ ፍትህን ማስፈኑ ላይ፣ ሰላሙን ማረጋገጡ ላይ፣ የእርስ በርስ ጦርነትን ለአንዴና ለመጨረሻ ጊዜ ማቆሙ ላይ ነው ማተኮር ያለብን። ይህን ካደረግን ማንም ጎረቤት ሀገር ሊደፍረን አይችልም ነው እያልኩ። ዶክተር አበባው እናንተ መንግስቱ ናችሁ። አሁን ያለው ሁኔታ ቢቀጥል የኤርትራ መንግስት ጦሩን ወደ ኢትዮጵያ ሉዓላዊ ድንበር ቢያስጠጋ ብቻ ሳይሆን ቢያስገባ፣ ኢትዮጵያ ውስጥ ታጣቂዎች የኢትዮጵያ ሀገረ መንግስትን እንዲያናጉ ቢደግፍ ምን ታደርጋላችሁ? ይህ መቆም አለበት። ማንም ጎረቤት ሀገር ኤርትራንም ጨምሮ ታጣቂዎችን በማሰልጠን ሰላማችንን መበጥበጥ አይችሉም። ይህንን የመከላከያ ሰራዊትን ተጠቅመን ቴክኖሎጂን ተጠቅመን የህዝባችንን አንድነት ተጠቅመን እንከላከላለን። አሁን እየተፈጸመ ባለው ድርጊት ላይ እንደ ተፎካካሪ ፓርቲ ያላችሁ አቋም ምንድን ነው? መንግስት ብትሆኑ የምታደርጉትን ነገሩኝ። አሁን ተፎካካሪ ሁናችሁ የኤርትራ መንግስት እያደረገ ባለው ነገር ላይ የትብብር ለኢትዮጵያ አንድነት አቋምና ምላሽ ምንድን ነው? መጀመሪያ የኢትዮጵያ መንግስት ያልኩትን ነው። የእርስ በርስ ጦርነቱን ያቁም፣ ፍትህን ያስፍን። የኤርትራ መንግስትም ታጣቂ ቡድኖችን መርዳት እንዲያቆም የኤርትራ መንግስት ካደረገ ነው። ተጨባጭ ማስረጃ የለንም። በነገራችን ላይ አንተ ነህ እየነገርከኝ ያለው። ካደረገ ተጨባጭ ማስረጃ ከተገኘ እንዲያቆም ጫና እንፈጥራለን ማለት ነው። በየትኛውም ሁኔታ ውስጥ ኢትዮጵያን ከእናንተ ውስጥ አንዱ ፓርቲ እየመራ ኢትዮጵያ ውስጥ አሁን ያለው እንቅስቃሴ የተለየ መልክ ተሰጥቶት ጥቃትና ትንኮሳ ቢፈጸም የትብብር ለኢትዮጵያ አንድነት ምላሽ ምን ይሆናል? ግዛታዊ አንድነታችንና ሉዓላዊነታችን አንደራደርም። የትኛውም ሀገር ጥቃት የሚፈጥር ከሆነ ህዝባችንን ሰላም የሚያናጋ ከሆነ እልቂት የሚያመጣብን ከሆነ ኢኮኖሚው ክስረት የሚዳርገን ከሆነ በጋራ ሆነን ከኢትዮጵያ ህዝቦች ከተለያዩ ፓርቲዎች ጋር በጋራ ሆነን የምንመክተው ይሆናል። የኢህአፓን ታሪክ አንስቼ ይሄኛው ጥያቄ ላይ አቋማችሁ መግለጽ እንድትገልጹ ፈልጋለሁ። በ1960ዎቹ የዚያድ ባሬ ወረራ ጊዜ በወቅቱ የነበረው ኢህአፓ የኢሂድሪ መንግስት ወይም ደግሞ ደርግ የኢትዮጵያን ሉዓላዊ ድንበር ለማስጠበቅ የወሰደውን እርምጃ የሁለት አምባገነኖች ጦርነት ነው በማለት የሀገር ክህደት ፈጽመዋል። ያ የሀገር ክህደት ዛሬም ባመቻቸው ሁኔታ ሊፈጽሙት የሚችል ነው የሚል ክስ ይቀርብባቸዋል። ምንድን ነው ምላሻቸው? በፍጹም ስህተት ነው። ይሄ አልተፈጸመም እያሉ ነው። አልተፈጸመም። የኢህአፓ መንግስት የሀገር ክህደት ተብሎ ሊወሰድ አይችልም። የደርግ መንግስት በዚያድ ባሬ ወረራ ላይ የሚወሰድ ምላሽን የኢትዮጵያ መንግስት ራሱንና ህዝቡን ለመከላከል የወሰደውን ምላሽ የአምባገነኖች ጦርነት ነው ብሎ የኢትዮጵያ መንግስትን በወቅቱ እርምጃውን አለመደገፍ የሀገር ክህደት አይደለም? ኢህአፓ በወቅቱ ታጣቂ ቡድን ነበረ። ታጣቂዎቹም በሶማሊያ ይንቀሳቀሱ ነበረ። ከፍተኛ ጫና ይመጣበት ነበረ። አብረው እንዲሰራ ኢትዮጵያን አብረው እንዲወጉ ተለምኖ እምቢ እንዳለ ነው። እኔ ማስረጃ አለን ተጽፎ በማኒፌስቶችን ላይ የሚሰፈረው ይሄ ነው። ታሪክ የሚያሳየው የሁለቱ አምባገነኖች የኮሎኔል መንግስቱና የዚያድ ባሬ ነው እንጂ የህዝቦች አይደለም። ኢትዮጵያ የምትወስደው እርምጃ ትክክል አይደለም ነው ያለው። በታሪክ ተሰንዶ የተቀመጠ ነው። ታሪኩን እየካዱ ነው ወይስ አቋሙን እየደገፉ? የፓርቲያችን አቋም ይህንን አይገልጽም። አንተ ያልከውን ነገር የነበረውን ታሪክ ተነስቶ አሁንም እንዲህ አይነት ክህደት ሊፈጽሙ ይችላሉ የሚል ስጋት ስላለ ነው ጥያቄ። ኢህአፓ በፍጹም የሀገር ክህደት ፈጽሞ እንደማያውቅ ነው እኔ የማውቀው። የተለያየ ወንድማማችነት ከተለያዩ ጎረቤት ሀገሮች ጋር ድንበር መተላለፊያ ይጠቀማል። አሁን የተለያዩ ታጣቂ ቡድኖች እንደሚያደርጉት የጎረቤት ሀገሮችን ተጠቅመው ይተላለፋሉ።
ድጋፍ ሊያገኙ ይችላሉ። ነገር ግን በፍጹም የሀገር ሉዓላዊነትን አሳልፎ ኢህአፓ እንዳልሰጠ ነው መረጃ ያለው። የመጨረሻ ጥያቄ፣ ካሁን ቀደም እርስዎ የአማራ ብሔራዊ ንቅናቄ አካል ስለነበሩ አባል ስለነበሩ የአማራ ክልልንም ላይ ካሉ አካባቢዎች ወክለው ስለሚወዳደሩ የአማራ ሕዝብ የሚያነሳው ጥያቄ የሱዳን ጦር ወሮ የያዘውን መሬት ማስመለስ ላይ ትብብር ለኢትዮጵያ አንድነት አቋም ምንድን ነው? መንግስት ማንም ቢሆን እንዲህ አይነት እርምጃ ቢወስድ አስተላልፋችሁ ምን ይሆናል? በመጀመሪያ አንድ የመረጃ ስህተት አለ። እኔ የአማራ ክልል ላይ ወክዬ አይደለም የምወዳደረው። አማራ ክልል ውስጥ የሚወዳደር ሰው ስለነበሩና ወክለው ምክር ቤት ውስጥ ስለገቡ እንደሱ ይሻላል። አዎ ከሱዳን ጋር መጀመሪያውኑ ትንኮሳ ማቆም አለበት ብዬ ነው የማስበው። ማን ነው እየተነኮሰ ያለው? ኢትዮጵያ ትንኮሳ ዩናይትድ አረብ ኤምሬት ተላላኪ ሆና ትንኮሳ እየፈጸመች እንደሆነና የሱዳን መንግስት እያስታጠቀና እያሰለጠነ ያለው ታጣቂስ የፈጥኖ ደራሽ ፖሊስና እየደገፈች ያለችው የዩናይትድ አረብ ኤምሬት ተላላኪ በመሆን ኢትዮጵያ ናት። አልቡርሃን አርሚ 7 የሚባለውንና እርስዎ ወከልኩት የሚሉትን ክልል ላይ ያለ መሬት ለመውሰድ እያደረገውን ጥረትና ስልጠና መረጃ የለዎትም? መጀመሪያው ቅድም እንዳልኩት ነው። መጀመሪያ ውስጣዊ አንድነታችን ሳናጠናከር ጥሩ ዲፕሎማሲ ግንኙነት ሳናደርግ የሌሎች ሀገሮች ተላላኪ ከሆነ በኋላ ሌሎች ሀገሮች ጥቃት ሲፈጽሙብን ለምን ፈጸሙብን ልንል አንችልም። ጥቃት ቢፈጸም የእናንተ ፓርቲ አቋም ምን ይሆናል? ሁለቱም አካላት ከትንኮሳቸው እንዲጣቆሙ። ስለዚህ አሸማጋይ ነው የምትሆኑት። ኢትዮጵያም ተላላኪ እንዳትሆን፣ ሱዳንም የሌሎች ሀገሮችን ተልዕኮ ተቀብላ ተላላኪ እንዳትሆን፣ ይልቁንስ ሁለቱ ህዝቦች የሱዳን ህዝቦች መንግስት ብትሆኑም እንዲህ ነው የምታሸማግሉት ኢትዮጵያንና ሱዳንን መንግስት ሆናችሁ? መጀመሪያውኑ እንደ ብልጽግና ተላላኪ አንሆንም። የውጭ ሀገር ተላላኪ አንሆንም። አመሰግናለሁ። ደቂቃችን ተጠናቋል። ወደ ኢዜማ አልፋለሁኝ። ኢዜማ በማኒፌስቷችሁ ላይ በሶማሌ፣ በኬንያ፣ በሱዳን አማራጭ የባህር በር አጠቃቀም በማበጀት አማራጮችን ማስፋት አለብን ብላችኋል። ኤርትራን አልጠቀሳችሁም። በኤርትራ በኩል የምትፈልጉት የባህር በር የለም? ኤርትራ በተደጋጋሚ ከጓደኞቼም እንደተገለጸው በተለይ የአሰብን ወደብ በተመለከተ ከእናት ሀገሩ ኢትዮጵያዊ ጥቅምን በማያስከብር መልኩና በኢትዮጵያ ሕዝብ ሙሉ ውክልና ባልነበረው መንግስት የተወሰደ የኢትዮጵያ ንብረት ነው ብለን ነው የምናምነው። ንብረታችንን ለማስመለስ ከየትኛውም ሀገር ጋር በድርድርና በሰጥቶ መቀበል መርህ እንሞክራለን። ግን በማንኛውም መልኩ የኛ ንብረት የሆነንና ሀገራዊ ጥቅማችንን የምናስከብርበትን መንገድ ለመከተል ያሉትን አማራጮች በሙሉ ጠረጴዛ ላይ ናቸው ብለን ነው የምንወስደው። ኤርትራን ያልጠቀሳችሁት የባህር በር አማራጩ የማያስፈልገን ወይስ እንደ ሌላ ሀገር ቆጥረን የምንጠይቀው አይደለም ብላችሁ? እንደ ሌላ ሀገር ቆጥረን የምንጠይቀው አይደለም። በተለይ የአሰብ ወደብን በሚመለከት መጀመሪያም የሄደበት መንገድ ስህተት ነው ብለን ነው የምናምነው። እሱን ኮሬክት የማድረግ እሱን የማስተካከልና ወደ ታሪካዊ ባለቤቱ የመመለስ ጉዳይ ነው ብለን ነው የምናምነው። ቀደም ሲል ትብብር ለኢትዮጵያ አንድነት ኤርትራ የኢትዮጵያ አካል እንድትሆን እናደርጋለን ብለዋል። እንደዚህ አይነት አቋም ነው እናንተም ያላችሁ? ኤርትራና ኢትዮጵያ አሁን ላይ ሁለት የተለያዩ ሀገሮች ናቸው። ይሄ የተፈጠረው በጣም በታሪካዊ ስህተት፣ በተለይ ደግሞ የኢትዮጵያን ጥቅም በማያስከብር መንግስት በተፈጸመ ስህተት ነው ብለን ነው የምናምነው። ነገር ግን አሁን ላይ ሁለት ሀገራት ስለሆኑ እነዚህ ሀገራት የሁለቱን ሀገራት ህዝቦችና የሁለቱን ሀገራት መንግስታት ፈቃድ የሚጠይቅ ነው። ይሄ ደግሞ የሚደረገው በኔጎሺዬሽን ነው። የእናንተ ፈቃድና ምኞት ምንድን ነው? የኛ ፈቃድና ምኞት የኤርትራ ህዝብና ኤርትራ እንደ ሀገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል። ይሄ ግን ቅድም እንደነገርኩ አሁን ላይ ኦልሬዲ በኢትዮጵያን በማይወክል መንግስት በተፈጸመ ስህተት ብዙ ርቀት የተጓዘ በመሆኑ እሱን ለመመለስ በጣም ረዥም ርቀት የሚወስድ ረዥም ስራና ትጋት የሚጠይቅ ነው። እሱን ለማድረግ ፈቃደኞች ነን በእኛ በኩል። የአሰብ ወደብን በሰጥቶ መቀበል እናስመልሳለን ብላችሁ ምን ሰጥታችሁ ነው ወደቡን የምትቀበሉት? አሰብንስ የባህር በር አማራጭ መግቢያ የሆነ የኤርትራ ግዛት ነው የምታደርጉት ወይስ የኢትዮጵያ ግዛት ነው የምታደርጉት? የአሰብን በተመለከተ ቅድም እንደነገርኩህ ነው። አሰብ በስህተት ከኢትዮጵያ ባለቤትነት በስህተት የሄደ ነው ብለን ነው የምናምነው። እሱን ለማስመለስ ማንኛውንም ጥረት እናደርጋለን። ስለዚህ አሰብ ላይ ያላችሁ ጥያቄ አማራጭ የባህር በር ማግኘት ሳይሆን የግዛት ማስመለስ ነው። የግዛት ማስመለስ በምንድን ነው የምታስመልሱትና ምን ሰጣችሁ ነው አሰብ የሚሰጣችሁ? ሁለት ሶስት ነገሮችን እንደ አማራጭ መውሰድ ያስፈልጋል። የመጀመሪያ ዓለም አቀፍ ሕጎችን እንደገና ሪቫይዝ ማድረግ ይጠበቅብናል። ምክንያቱም የዛን ጊዜ ኤግዞስቲቭሊ ስላልሄድንባቸው
የዛን ጊዜ አሰብን በሁለት በኔ እምነት በፓርቲም እምነት በሁለት ግለሰቦች ንግግርና በሁለት አምባገነን ግለሰቦች ንግግር የተወሰደ እና በኢትዮጵያ ሕዝብ ፈቃድ በኤርትራም ሕዝብ ፈቃድ አተዮ በምን መንገድ ይሄድ በሰጥቶ መቀበል እናስመልሳለን የምትሉ ከሆነ ምን ሰጣችሁ ነው ወደው የምታስመልሱት ነው ጥያቄ? ኤኒቲንግ ኢኩቫለንት ቱ ዳት እሱን የሚመጥን ማንኛውንም ነገር ሰጥተን ያዘጋጃችሁት ጥናት አለ? ጥናቶች አሉ። ኢትዮጵያ ውስጥ ይሄ ጥያቄ ሲነሳ አሁን የመጀመሪያው አይደለም። በቂ ጥናቶች አሉ። የላንድ ስዋፕ ሊሆን ይችላል፣ የላንድ ልውውጥ ሊሆን ይችላል፣ ኢትዮጵያዊ ተቋማት ውስጥ ኢንተረስት እንዲኖራቸው ማድረግ ሊሆን ይችላል። የተለያዩ መንገዶች ይኖራሉ። እነሱን ሁሉ ተጠቅመን ለማስመለስ ወይም የባህር በር ለማግኘት ጥረት የምናደርግ ይሆናል። የአሰብ ወደብ ማስመለስ ላይ ያላችሁ አቋም ከብልጽግና ጋር ተመሳሳይ ነው። ኦፊሻል ያልሆኑ በተለያየ ጊዜ የወጡ መረጃዎች እንደሚያሳዩት በመሬት ልውውጥ ሊሆን ይችላል፣ ከኢትዮጵያዊ ትልልቅ ተቋማት መካከል ድርሻ እንዲኖራቸው በማድረግ ሊሆን ይችላል፣ የአሰብ ወደብን በሰጥቶ መቀበል መርህ ማግኘት ይቻላል የሚለው አቋም አላችሁ። ስለዚህ ከብልጽግና ጋር ተመሳሳይ አቋም ነው ያላችሁ በዚህ ጉዳይ ላይ። ይሄ የብልጽግና አቋም ብቻ አይደለም፣ የማንኛውም ሀገር ወዳድ ኢትዮጵያዊ አቋም ነው። የኢዜማም አቋም ነው፣ የብልጽግናም አቋም ሊሆን ይችላል፣ የሌሎች ፓርቲዎችም አቋም ሊሆን ይችላል። ይሄ ሀገራዊ ጥቅምን ወይም ብሔራዊ ጥቅምን የማስከበር ጉዳይ እንደሆነ ሁሉም ኢትዮጵያዊ ስለሆነ ይሄን ብሔራዊ ጥቅም ለማስጠበቅ የምትሄዱበት መንገድ ከተፎካካሪያችሁ ብልጽግና ጋር ተመሳሳይ ነው የሚል ጥያቄ ሊሆን ይችላል። ችግር የለውም። በሁሉ ነገር መለያየትና በሁሉ ነገር መፎካከር የለብንም። በእኛ እምነት የውጭ ጉዳይ የትብብር መድረክ እንጂ የፉክክር መድረክ አይደለም ብለን ነው የምናምነው፣ የሀገር ጥቅም እስከተከበረ ድረስ። ሌላ ማንፌስቷችሁ ላይ የኤርትራ መንግስትና የኤርትራን ሕዝብ ለይቶ በመመልከት የጋራ መዳረሻ እንዳለን የሚያሳይ ፋና ወጊ እርምጃዎች እንወስዳለን ብላችኋል። ምንድናቸው እነዚህ ፋና ወጊ እርምጃዎች? ቅድም በተደጋጋሚ ለመግለጽ እንደሞከርኩት የኢትዮጵያም ሆነ የኤርትራ ሕዝብ ፈቃድ በትክክል ተጠይቋል ብለን አናምንም። በሁለት አምባገነን ግለሰቦች ኢትዮጵያ ታሪኩ ነው። እኔ እናንተ እንወስዳለን የምትሉት ፋና ወጊ እርምጃ ምንድን ነው? እየመጣሁልህ ነው። እነዚህን የማስተካከል ፋና ወጊ እርምጃዎችን እንወስዳለን እንደ ኢዜማ። ምን ማለት ነው? የኢትዮጵያ መንግስት የኤርትራ መንግስትንና ወይም ደግሞ የኤርትራን ፕሬዚደንትና መንግስት ስለሌለ ኤርትራ ውስጥ አሁን ላይ ፓርቲ ስለሌለ ኤርትራ ውስጥ አንድ ግለሰብ አምባገነን ስርዓት ስለሆነ ኤርትራ ውስጥ ያለው እሱንና ህዝቡን በመለየት እሱንና ሀገርን በመለየት የተለያየ አመለካከት በመያዝ በሁለቱ ላይ ፋና ወጊ እርምጃዎችን እንወስዳለን። ፋና ወጊ እርምጃዎች ብላችሁ ካስቀመጣችሁት አንዱ ለኤርትራውያን ነጻ የትምህርት እድል መስጠት ነው። እንዴት በእንዲህ አይነት በብዙ የታሪክ ቁርሾና መፋጠጥ ውስጥ ላለ ሀገር የሁለቱን ሀገራት ግንኙነት ማደስ ላይ ነጻ የትምህርት እድል መስጠት የሚባል ትንሽ አማራጭ እንዴት ታቀርብላችሁ? ተጨባጭ ነው ወይ? አስባችሁበት ነው ይሄን አማራጭ ያቀረባችሁ? አንድ አማራጭ ነው። ማንፌስቶቹ ላይ የተጠቀሰው ብቸኛ አማራጭ ይሄ ነው። ልምጣልህ። ኢትዮጵያ ውስጥ እንደምታውቀው አሁን ላይ በጣም በርካታ ኤርትራውያን ከሀገራቸው ተሰደው ኢትዮጵያን እንደ ሀገር ቆጥረው የሚኖሩባት ሀገር ነች። እነዚህን የህዝብ ለህዝብ ትስስር መፍጠር ያስፈልጋል። አሁን የጠቀስከው እንደ አንድ ምሳሌ የተቀመጠ እንጂ ብቸኛ መንገዳችን አይደለም። ግን አንደኛው የኢኮኖሚ ትብብሮችን መፍጠር፣ በህዝብ ለህዝብ ግንኙነቶችን መፍጠር ከሱ ውስጥ አንደኛው ለኤርትራውያን ልዩ እድሎችን በኢትዮጵያ ውስጥ በጋራ አንድ ላይ እንደኖረ ሀገር ልዩ እድሎችን መስጠት አንደኛው ነው። የትምህርት አማራጩ አንደኛው ነው። የኤርትራ መንግስት ሰራዊት የኢትዮጵያን ድንበር ጥሶ ገብቷል የሚል በኢትዮጵያ መንግስት ማስጠንቀቂያም መግለጫም ወጥቷል። እንዲህ ላለ ድርጊት የኢዜማ መልስ እንደ ፓርቲ፣ መንግስት ቢሆን ደግሞ እንደ መንግስት እርምጃው ምን ይሆናል? የኢትዮጵያ ሉዓላዊ የግዛት አንድነት በምንም መልኩ የማንደራደርበት ቀይ መስመራችን ነው። እንደ ኢዜማ ማንኛውም አካል ኤርትራን ጨምሮ ሌሎችም ጎረቤቶቻችን የኢትዮጵያን ሉዓላዊ ግዛት እንዲይዙ መጀመሪያ አንፈቅድም። ተይዞ ከተገኘም ከመንግስትም ሆነ ከሌሎች ተፎካካሪ ፓርቲዎች ጋር ከኢትዮጵያ ወዳድ ወገኖች ጋር በሙሉ ተሰልፈን የምንመክተው ነው የሚሆነው። ማንፌስቷችሁ ላይ በአባይ ውሃ አጠቃቀም ጉዳይ ለድርድር ስንቀመጥ የቀይ ባህር ጉዳይ አጀንዳ ሆኖ መምጣት አለበት ብላችሁ አስቀምጣችኋል። ብልጽግና ፓርቲ በማንፌስቶ ላይ ከውሃ እስከ ውሃ አለና የኢትዮጵያ ዕጣ ፈንታ የሚወሰነው በሁለቱ ውሃዎች ነው። ስለ አባይ ስንደራደር የቀይ ባህር ጉዳይ ጠረጴዛ ላይ ይቀመጣል። አንድ አይነት አቋም ነው ያላችሁ በዚህ ጉዳይ ማለት ነው ወይስ በምንድን ነው የሚለየው ይሄ አቋማችሁ ከብልጽግና? የቀይ ባህርና የአባይ ጉዳይ የሀገራዊ ደህንነት ብቻ ሳይሆን የህልውና ለኢትዮጵያ የህልውና ጉዳይ ነው ብለን ነው የምናምነው። በሁለቱም ጉዳዮች ላይ ቅድም እንዳልኩ የትብብር መድረኮቻችን ናቸው። በትብብር መንፈስ ከማንኛውም ሀገር ወዳድ ኢትዮጵያዊ የሀገርን ጥቅም ከሚያስከብር ኢትዮጵያዊ ወገን ጋር አብረን የምንሰለፍበት ጉዳይ ነው። በዚህ ጉዳይ ላይ
ተመሳሳይ ሀሳብ ካላቸው ማንኛውም የተፎካካሪ ፓርቲዎች ጋር ብልጽግናን ጨምሮ በጋራ የምንሰራበት ጉዳይ ነው የሚሆነው። ስለዚህ የአቋምም ያካሄድም የስትራቴጂም የታክቲክም ተመሳሳይ አቋም ነው ያላቸው። ስትራቴጂ የሚባለው ነገር እንደምታውቀው አሁን ላይ በተፎካካሪ ፓርቲነት የምታስቀምጠው ሳይሆን የመንግስት ስልጣን ስትይዝ የምትከተለውና በጣም በርካታ ጥልቅ የሆነ ጥናት የሚጠይቅ ጉዳይ ነው። ስትራቴጂዎች ላይ ሳንመጣ ግን በሀሳብ ደረጃ ይሄንን የሚቀበል ከሆነ ብልጽግና ኦፍ ኮርስ አብረነው እንሰራለን። በሶማሌላንድ የሀገርነት እውቅና ላይ እስራኤል እውቅና ሰጥታለች። ሌሎች ሀገራት እየተጠበቁ ነው። መንግስት ብትሆኑ ለውሳኔ ፊታችሁ ላይ ይቀመጣል። ምን ትወስናላችሁ? መንግስት ስንሆን የዛን ጊዜ የሚኖረውን ነባራዊ ሁኔታ በጣም ከግምት ውስጥ ማስገባት አለብን። ለምሳሌ በዚህ ምርጫ ብትመረጡ 5 ወር 6 ወር ነው። በ6 ወር ውስጥ ምናልባት በርቅጥ ቀጠናው የማይገመት ድርጊቶች ይኖራሉ፣ ግን የተለየ ለውጥ አይመጣም እና ጊዜውን እንደ ምክንያት የተለየው ለውጥ ይመጣል። ዴቭ እንደምታውቀው ይሄ በጣም የምስራቅ አፍሪካ በተለይ የሆርኑ አካባቢ በጣም ቮላታይል ሪጅን ነው። አሁን ለምሳሌ የእስራኤልን እውቅና መስጠት ማንም ያልጠበቀው ሳንጠብቀው የሆነ ነገር ነው አይደለም። እንደሱ አይነት በጣም በርካታ ለውጦች ይመጣሉ። ግን አንድ ነገር በእርግጠኝነት መናገር የምንችለው ለኢትዮጵያ ብሔራዊ ጥቅም የሚጠቅም እስከሆነ ድረስ ማንኛውም ቦልድ እርምጃዎች፣ ማንኛውም ወሳኝ እርምጃዎች፣ ማንኛውንም ደፋር እርምጃዎች ለመውሰድ ዝግጁ ነው። ከነሱ ውስጥ አንዱ ለሶማሌላንድ እውቅና መስጠት ሊሆን ይችላል። ሌላው ግብፅን በተመለከተ ግብፅን በታሪካዊ ጠላትነት መመልከት ብቻ ሳይሆን ይላል ማኒፌስቷችሁ፣ ግብፅን በታሪካዊ ጠላትነት ትመለከታታላችሁ ማለት ነው። እስካሁን ግብፅ የምትሄድበት አካሄድ በሙሉ ኢንዲኬት የሚያደርገው የሚያሳየው ይሄንን ነው። በሰጥቶ መቀበል መርህ በጣም ለበርካታ ጊዜ ድርድሮች ተሞክረዋል። ኢትዮጵያ የአባይን ውሃ ጠብታ እንኳን እንዳትጠቀም ከፍተኛ ጥረት ስታደርግ የቆየች ሀገር ነች። ዋይል 86% ወር ከ80% በላይ የውሃው ኮንትሪቢዩሽን የኢትዮጵያ ቢሆንም፣ ስለዚህ የውጭ ጉዳያችሁ ጠላትና ወዳጅ ብሎ የሚያስቀምጣቸው ሀገራት ይኖራሉ ማለት ነው። ጠላትነት ዘላለማዊነት አይደለም፣ ግን ጠላትና ወዳጅ ሀገር ይኖራል በየትኛውም ዓለም አቀፍ መድረክ። ፖሊሲያችሁ ላይ በግልጽ እገሌ የሚባል ሀገር ብላችሁ ጠላት ብላችሁ የምታስቀምጡትና የጠላትነት ፍረጃ ያለው የውጭ ፖሊሲ አካሄድ ነው የምትከተሉት ማለት ነው። አሁን ላይ ባለው አቋም፣ አሁን ላይ ባለን መረጃ ተነስተን እዚህ ላይ ነው ያለን ድምዳሜ። የመጨረሻ ጥያቄ፣ በሱዳን መንግስት በኩል በተለይም ደግሞ በጀነራል አልቡርሃን የሚመራው መንግስት እያደረገ ያለው እንቅስቃሴ ኢትዮጵያን የሚወጉ ታጣቂዎችን ማሰልጠን ጀምሮ፣ በተመሳሳይ መንገድ በኤርትራ መንግስት በኩል እየተደረጉ ያሉ ትንኮሳዎች ታጣቂዎችን አሰልጥኖ ኢትዮጵያ ውስጥ ጥቃት እንዲፈጽሙ እስከ ማድረግ ድረስ፣ እናንተ መንግስት ስትሆኑ እንዲህ ያለውን ችግር በምን ትፈቱታላችሁ? አሁን ፓርቲው ናችሁ፣ አቋማችሁ ምንድን ነው? እንደ ኢዜማ ማንኛውም አካል ኢትዮጵያ ላይ ትንኮሳ የሚፈጽም ከሆነ፣ የኢትዮጵያን የግዛት አንድነት የሚጻረር ከሆነ፣ ኢትዮጵያን ለማተራመስ የሚሰራ ከሆነ በቂ አጸፋዊ ምላሽ መሰጠት አለበት ብለን ነው የምናምነው። የሉዓላዊ ግዛታችንን ለማስከበር የህዝብን ሰላምና ደህንነት ለማረጋገጥ በቂ እርምጃዎች መወሰድ አለባቸው ብለን ነው የምናምነው። አሁን መንግስት እንዲህ ያለ ጉዳይ ገጥሞት ማንም ሊሆን ይችላል መንግስቱ እርምጃ ቢወስድ አስተላልፋችሁ ከማጋ ይሆናል አይደለም። ከውጭ የሚመጡ ጠላቶች፣ በመንግስት ላይ የሚነሱ ጠላቶችን ማንኛውም በመሳሪያ ኃይል መንግስትን ለመጣል የሚደረጉ ጥረቶችን ከውጭም ከውስጥም ቦዝ ፎሬን ኤንድ ዶሜስቲክ የሆነ አካሄድን አጥብቀን የምንቃወመው ነው። ከመንግስት ጋር የምንቆምበት አሰላለፍ ነው ያለው። አመሰግናለሁ። ጥያቄዎች ተጠናቀዋል። ሰዓታችን ተጠናቀዋል።